ቴዲ ጋዜጠኛ ባይሆን ምን ይሆን ነበረ? አታጭር ጥያቄ ነው። መጀመሪያ ኳስ ተጫዋች ነው። ኳስ ተጫዋች ምን ጥያቄ አለው? አሁንም ኳስ ተጫዋች ነው የሚሆኑ በሄድ ኳስ የማን ደጋፊ ነህ? ከውጭ የማን ደጋፊ ነህ? አርሰን ቫንገር ለቀው እስኪወጡ ድረስ የአርሰናል ከእንግሊዝ የአርሰናል ደጋፊ ነኝ። በራይካርድ ጊዜ የባርሴሎና ደጋፊ ነኝ። በካርሎ አንቸሎቲ ጊዜ የኤሲ ሚላን ደጋፊ ነኝ። እነዚህ በጣም ደስ የሚያበቃ ኳሳቸውን ሳይ አሁን ላይ በ90 ደቂቃ ኳስ ለተጫወተ ቲም ነው የምደግፈው። በቃ 90 ደቂቃ እኔ ኢንተርቴን ያደረገኝ ላሳመነኝ ቲም ደጋፊ ነኝ እንጂ ሙጥኝ ብዬ ምናምን እሱ የቲሙ ከተማ ነዋሪዎች ይደግፉ። እኔ በ90 ደቂቃ የማን ደጋፊ ነህ? ከሀገር ውስጥ በመደገፍ ሳይሆን ሲጫወቱ በመደገፍ ያው ምን ጥያቄ የለውም። የሐዋሳ ልጅ ሆነ ሐዋሳ ከነማን አለመደገፍ አይቻልም። ሐዋሳ ከነማ ከዛ በፊት በጣም ሕፃን እያለን በታሪክ ምናምን ሰማው ሐዋሳ ዱቄት ነበር። ከዛ በፊት እነሱ እንኳን በደንብ አላየሁም። ግን ሐዋሳ ከነማ በቃ የሐዋሳ ልጅ ከሆንክ ምንም ሆንክ ምንም ወላይታ ሆንክ ሲዳማ ሆንክ አማራ ሆንክ ሐዋሳ እንደምታውቀው የብሔር ብሔረሰቦች ከተማ ናት። በቃ ሐዋሳ ከነማ ደማችን ውስጥ ነው ያለው። ያው እኔ አሁን የጨርቃጨርቅ ድሮ አስታውስ የጨርቃጨርቅ ደጋፊ ነበርኩኝ። አሁን ብሔራቸውን አይቶ ነው የሚደግፉት። ድሮ እኮ እኛ ከግማሽ በላይ የሐዋሳ ከነማ ደጋፊዎች አማራዎች ናቸው፣ ኦሮሞዎች ናቸው። ሐዋሳ ላይ የኖሩ የሐዋሳ ከተማ ነዋሪዎች ነን። እኛ ቲምን የምንደግፈው ከከተማችን አንጻር ነበር። አሁን ግን በብሔር ምናምን ሆነ፣ በማንነት ምናምን ሆነ። ኦኬ ወደ ሌላ ወደዚህ ወደ ኮመንሊ እንደዚህ ኮመንት ጥያቄዎችን እየጠየቅን ወደ ዋናው ጋይዝ 4 አባ ከዛ እያሸነፍነው ነው የምንሄደው። እሺ ቤስት ስናሸንፈው እየተቀጣጣን ነው የምንቀጥለው እያወራን አደራ ጋይዝ ሁለት ሰው እሺ እንዳል ጠይቀኝ፣ ማንኛውንም ጥያቄ ጠይቀኝ። በጣም ብዙ ምግብ ተደርድሯል እና አይነ የሚያርፈው ከምግብ ድርድር ውስጥ መጀመሪያ የቱኛውን ምግብ ነው የምትመርጠው? መጀመሪያ ዱለት ካለ ዱለት ነው ማነሳው። የዱለት አድናቂ ነህ? አይዶን ጌር ጠዋት ሆነ ከሰዓት ሆነ ማታ ሆነ ዱለት ወዳለው ይሄ ደቡብ ሰው። እሺ ከምግብ ዝርዝር ውስጥ ባይኖር በቃ ማለት ምን ይሰራል የምትለው ምግብ? አንዴ ወንድሜ ታላቅ ወንድሜ ነው እኔ መጀመሪያ ዩኒቨርሲቲ ወጥቼ መጀመሪያ ደሞዜን ስቀበል ይሰማ ይሆናል አሁን ይስቃል። በህይወቴ ማረሰው አንድ ታሪክ አለኝ። ደሞዝ ተቀብዬ ምግብ ልጋብዘው ሄድኩኝ። ሆቴሉን አልነግረህም እና ለመጀመሪያ ጊዜ ያሳመመኝ ምግብ ነበር። በፊት በላ ነበር፣ ካሳመመኝ በኋላ ግን የጠላሁት ምግብ ነበር። ከዛ በኋላ ግን ደጋግሜ የምበላው ምግብ ሆነ። ተወኝ። ሽታው የሚያስጠላኝ ምግብ ነበርና ክትፎ አልወድም ነበር። አይ ዶንት ኖ ፎር ሰም ሪዝን ምናልባት በሰዓቱ የገባሁበት ሰዓት ምግብ ቤቱ አይ ዶንት ኖ በንጽህና ወይ እንደ አጋጣሚ ይብድነዋል። ታመምኩኝና ከሞት ተረፍኩኝ። ከዛ በኋላ ጠላሁት። ከስንት ጊዜ በኋላ ግን እንደ ክትፎ መበላው ምግብ የለም። አሁን ከምንም አይነት ከፕሌት ላይ ይነሳ ምለው ምግብ የለም። ሁሉንም እበላለሁ። ሁሉንም ትበላለህ? እሺ ጋይዝ እንደምናሸንፈው ካሸነፍነው እየቆጠርን ቤስት ኦፍ 3 እንደምንቀጣው እየታመነ ነው። 4000 ነው እየመራሁት ነው። አረ ቤተሰብ እንደ በጆካ ይዞኝ እንደ ወደ ኋላ ቀርተናል። እሺ ቴዲ አሁን የኢትዮጵያ ሕዝብ ከሚጠቀማቸው የሶሻል ሚዲያ ፕላትፎርሞች ውስጥ የኢትዮጵያን ሕዝብ ፍንትው አድርጎ ያሳየ ፕላትፎርም ማንነቱ ይሄ ነው ብለን ዲፋይን ለማድረግ እስኪዳዳን ድረስ ፍንትው አድርጎ የኢትዮጵያን ሕዝብ ማንነት ሊያሳይ የሞከረ ፕላትፎርም እኔ የኢትዮጵያን ሕዝብ በሁለት ነው የምከፍለው። ሀገር ቤት ያለና ከሀገር ቤት ውጭ ያለ ፕላትፎርሙ ላይ ነው እኮ ገባኝ። አሁን ፕላትፎርሙ ሀገር ቤት ሲሆኑ በኃላፊነት የሚጽፉትም የሚናገሩትም፣ ግን ፕላትፎርሙ ኦቨርኦል የትኛውን አሳይቷል ካልከኝ የእኛን ሕዝብ ባህሪ ያሳየ ካልከኝ ሁሉም ሰው እንደሚያውቀው ፌስቡክ ነው። መጀመሪያ ፌስቡክ የሆነ ሰዓት ላይ ለያዥ ለገላጋ ያስቸግረው ነበር። መጀመሪያ በቃ ትክክለኛ ባህሪያችንን ያሳየው ብዬ ማስበው ፌስቡክ ነው። አይገርምም? ትላለህ የጠበቁት ነው። ብዙ ሰው ቲክቶክ ነው የሚለው እንጂ ፌስቡክ ላይ ነው ቲፒካሊ ወርድ የምታውቀው። እሺ ኢትዮጵያ ውስጥ ካሉ ባለስልጣናት አሁን ላይ ሶስቱን የማግኘት እድል ቢኖር ማንን ብታገኝ ደስ ይላል? ከጠቅላይ ሚኒስትሩ ጋር በጣም በቅርቡ የአንድ ለአንድ ኢንተርቪው ማድረግ ይመስለኛል። ያርግልህ።
ከዲያስፖራዎች ጥያቄ ሰብስቤ ይሄ ዝም ብሎ የተወለዱ የታደጉ ምናምን ሳይሆን የሚፈቀድ ከሆነ ግልጽ የሰጡኝን ጥያቄ ሰብስቤ አንድም ሳላስቀር አንድ ለአንድ ከእሳቸው ጋር በገናኝ ደስ ይለኛል። 3 ባለስልጣን ያልክኛል። 3 ስልጣን ላይ ካሉ ያልከኝ፣ ከተቃዋሚ ያልከኝም ስልጣን ላይ ካሉ ስልጣን ላይ ካሉ ከጠቅላይ ሚኒስትሩ ውጪ ብታገኝ ያልከኝ ብታገኝ ሁሉንም አግኝቻቸዋለሁ። ምንም በተለየ ሁኔታ ስል በጣም በተለያዩ አጋጣሚዎች ከተቃዋሚም እኔ እድለኛ ነኝ። ከተቃዋሚም ስልጣን ላይ ካሉ ከሚኒስትሮች ምክር ቤት በለው ከብዙዎቹ ጋር ተገናኝቻለሁ። ይህ ጥያቄ ያው እየቀላቀልኩ ነው የምጠይቅህ። ከፈለግኩት ነው ፒክ እያደረኩ የምጠይቅህ። ለዝጌው ጋዜ እናሸንፍና ቤስት ኦፍ 3 የለውም። በሁለቱም ካሸነፍኩ እንቀጠዋለሁ። ቴዲ ከብዙ ሃይማኖቶች ጋር ውይይት አድርጋል። ሴት አንተ ቤት ጋብዘ ኦንሊ ጂሰስ፣ ኦርቶዶክስ፣ ሙስሊም፣ ጴንጤ መጥቷል አንተ ጋር በጣም ስትሰማ ልብህን የማረከና እስቲል ነው ልብህን የያዘ ይሄ እውነት ደግሞ ቢነገረኝ የምትለው የትኛው እውነት ነው? ከነዚህ 3ቱ ቤተ እምነቶች ከነገሩ እውነት በዋነኛነት ያወያዩዋቸው በተደጋጋሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እና የፕሮቴስታንት እነሱን ነው። ሁለቱም የየራሳቸው እውነት አላቸው። ይሄኛው ነው የምለው ነገር የለም። ግን ካየሁት ኤክሰፕት ከአንዱ በስተቀር በትህትና ወይም ደግሞ እንደ እምነቱ ተከታዮች ሆነው ታዘው ታላላቆች የሆነው የሃይማኖት ሰዎች ሆነው ከማየው ከስነ ምግባር ማን ማረከ ብትለኝ ምንም ይሄ መሽንገላ አይደለም፣ ምን አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተማሪዎች በጣም ብዙ ጊዜ ተናግሬያለሁ። በጣም ከባዱን ነገር ማንም ሊያስበው የማይችለውን ነገር ቀላል እንዲሆንልኝ አድርገውኛል ብዬ አስባለሁ። እሺ አሁን እኔ ስለ ሰባኪዎች ዲሲፕሊንና የጸባይ ማረሚያ ማሻሻያ አይደለም የጠየቅኩ እውነታቸው የትኛው ነው? ወደ መንፈሳዊ ዓለም ሁለቱም የራሳቸው እውነት አላቸው። ሁለቱም እውነታቸው የራሳቸው እውነት አላቸው። ልብህን የያዘው እውነት የቱ ነው እንጂ የሰዎችን ባህሪ ንገረኝ አላልኩም። ልብህን የያዘው ስመርጥ እነግርሃለሁ። አሁን ለጊዜው ስላልመረጥኩኝ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የሚገርም እውነት አይቻልም። ሽንገላ ምናምን ሳይሆን የሚገርም እውነት አስተምሮ አይቻለሁ። ከፕሮቴስታንት እምነት ተከታዮች የሚገርም አስተምሮ አይቻለሁ። እሺ በጣም የሚገርም። ስለዚህ ወደፊት ሃይማኖቴን ስወስን ደግሞ ይፋ አድርጋለሁ። እሺ ቴዲ በምትናገረው ሀገሪቱን በተመለከተ ወቅታዊ ጉዳዮች ላይ በምትሰጠው አስተያየትና ሁነቶቹን በተመለከተ በምትሰነዝረው አንዳንድ ንግሮች የብልጽግና ካድሬ ነው እያለ ሩመር ወሬ ሰምቻለሁ። ትታማለህ ቴዲ? ሀሜቱ አንተን ይገልጣል? የብልጽግና ደጋፊ ነህ? እኔ ማንም ደጋፊ አይደለሁም። እንደ አንድ የሚዲያ ሰው አሁን የተለመደው ነገር መሰለህ፣ ከሀገር ሰው ሲወጣ የሚዲያ ሰው ጭልጥ ብሎ የሆነ ጎራ ይቀላቀልና የዛ ልሳን ይሆናል። ጋዜጠኝነቱ የሚዲያ ስራውን ይተውና ደምድሞ ነው የሚነሳለ። በቃ የትኛውም አሁን ከስንት አንድ ካልሆነ በስተቀር እኔ አላየሁም። አሁን የሆነ ልሳን ነው የሆነ ስብስብ አባል ነው። እኔ አስቀድሜ ነገሮችን ስለማቅ ከሁሉም ጋር በተቻለ መጠን ሰላም ነኝ ብዬ አስባለሁ። ለምሳሌ የተቃዋሚ ሰዎች መግለጫ ሲያወጡ አስቀድሞ ይልኩልኛል። ለኢንተርቪው ስፈልጋቸው አገኛቸዋለሁ። ከገዢ ፓርቲ ሰዎች ጋር መልካም የሚባል ቀረቤታ አለኝ። የምፈልገውን መረጃ ጠይቄ ማግኘት እችላለሁ። ሴፍ የሆነ ቦታ ላይ ነኝ ያለሁት። ስለዚህ ከገዢ ፓርቲ ጋር የሚያጣላኝ ነገር የለም። እኔ የሚዲያ ሰው ነኝ። ከተቃዋሚዎች ጋር የሚያጣላኝ ነገር የለም። እኔ የነሱን ነገር ነው ሪፖርት ማድረገው እንጂ የነሱ ታጋ የነሱ ልሳን አይደለም። ቴዲ ብዙ ሰዎችን ጋብዛል። ቤት ላይ ገስት ፖለቲካ አቋም ያላቸውን የብሔር ፖለቲካ አቀንቃኞችን፣ ሃይማኖተኞችን ምናምን ጋብዛል። ምን አለ ይሄ ሰውዬ ቤቴ ገብቶ እች ሴትዮ በምን ቀን ነው ቤቴ ገባችሁ ቲክቶክን አበሰበሰችው የምትላት ወይም የምትለው አንድ ሰው የጋበዝኳት ቀን የተረገመችውን የምትላት ወይ የምትለው በፊት ማን ምንድን ነው የሚለውን እስካውቅ ድረስ ባህሪያቸውን እስካውቅ ትንሽ እያንዳንዱ ንግራቸው የሚያሳቀኝ ልጆች ነበሩ።
ከፖለቲካው ቀስ እያልኩኝ በራሳቸው የመጫወቻ ሜዳ እያሸማቀኳቸው አባሪያቸው አሁን ስነ ምግባር ያላቸውን ብቻ አስቀርቻለሁ ብዬ አስባለሁ። በፊት ግን ከአንዱ አረፍተ ነገር ወደ አንዱ ሊሸጋገሩ ሲሉ የሚያሳቁኝ ሰዎች ነበሩ። ምን ሊል ይሆን ሊሳደብ የተሳቀኩ መሰማላቸው ነበሩ። በግልጽ ምንም መሽንገላ ሳያስፈልገው በግልጽ ጋጥ ወጦች ነበሩ። አሁን ግን አንድም ጋጥ ወጥ የለም። በተለይ ካለፉት 2 ዓመታት ወዲህ ጤናማ የሆነ ውይይት ይሰማሉ እንጂ ይሄ ነው ምለው ፖለቲከኛ የለም። በመሀል ባላቀው ግን አዲስ ተሳዳቢ ሰው ማስጨርስ ምናምን ካለ ምን እንዳወረድኩት ማውረድ ነው፣ እንዳወጣሁት ማውረድ ነው። ምንም የሚከብደኝ ነገር የለም። ይገርማል ቴዲዬ፣ አሸንፌያለሁ። አይገርም? አዮ የመጀመሪያ ቅጣት እኔ ማነበው መጽሐፍ ቅዱስ እንዴ በኢንተርቪው መሀል ነው እንደምትቀጣኝ? ኖርማል እኮ ጌም ተነጋግረን ነው የገባ ነው። እያወራን ትቀጣለህ። ኧረ ጆካ ይዞ ማሸነፍ እያወራን ትቀጣለህ አላልኩም? የኔ ቤተሰቦች ብያለሁ። አቶ ቴድሮስ ትልቅ ሰው ነው። እንደዚህ አይደለም እኮ ቅጣትና አካውንት አለ። እሺ አሁን በ5 ሳይሆን ቅጣት በ10,000 ከ10,000 በታች ማቅጣት እንዴት ነው? አሁን እኮ እኔ ተመስጬ እኮ ለጥያቄ እኮ መልስ እየሰጠሁ እኮ። እሺ በ10,000 እሺ፣ ከ10,000 በላይ ቅጣት አይሆንም በሚለው ተስማምተናል። እኔ ያው ትቀጣለህ። ይሄን ነግሬሃለሁ። እኔን በጆካ ይዞ ተቀጣ ይለኛል እንዴ? እሺ እየጠየቅኩ መብት ነው ፋሚሊዎች ጊፍትን እንዲሰጡ ማድረግ። እሺ 10,000 ከገባ ትቀጣኛለህ። እሺ እሺ ትቀጣለህ። በቃ በአንድ ቤስት ኦፍ 3 አይደለም 10,000 ከሆነ በአንድ ጌም ነው። እሺ ትቀጣለህ። አሜን ነው። እሺ ቴዲ መጽሐፍ ቅዱስ አንብበህ ታውቃለህ? የኢትዮጵያን ቁጥር ለመጀመሪያ ጊዜ የእኛን ቁጥር ያወቅኩት መጽሐፍ ቅዱስ ሳነብ ነው እና የተክለ ጻድቅ መኩሪያና የኢትዮጵያ ታሪክ ሳነብ ነው እና መጽሐፍ ቅዱስ አነባለሁ በደንብ። ስለ ጌታ ኢየሱስን ታውቀዋለህ መጽሐፍ ቅዱስ ካነበብክ ማለት ነው? ወይ ደግሞ ስለሱ ሰምተሃል? ወይ ደግሞ የሚነገረውን ሰምተህ ታውቃለህ? በራሴ ደረጃ በራሴ የንባብ እንትና ከምሰማው ምድር ኃያላን ብላ ከደረደረቻቸው ሰዎች አንጻር ወይም ደግሞ ምድር አንቱታን ሰጥታቸው ጣሪያ ላይ ከወሰዳቸው ሰዎች አንጻር ኢየሱስን ይሄ ነገሩ ለየት ያደርገዋል፣ ለንጽጽር አይቀርብም የምትልበት ፖይንቱ የኢየሱስ ደስ የሚል እሱ ስለ እሱ ስታነብ ወይ ደግሞ እሱን ሰምተህ በጣም ያስገረመህ ነገር? እኔ ከኢየሱስ የሚገርመኝ ተከታዮቹ ጋር የሌለ ስለ ኢየሱስ የሚናገሩ ሰዎች ቁጡ ናቸው፣ ኃይለኞች ናቸው፣ ትዕግስት የላቸውም። የሚሰብኩት ኢየሱስ ግን በጣም ትዕግስተኛ ነው፣ ትሁት ነው። እኔ በጣም ባስበው አልመጣለኝ ነገር ነው። ተቀበለው የሚሉ ኢየሱስ እና ተቀበለው ብሎ የሚነግር ሰውዬ የሰማይና የምድር ያለ ልዩነት አላቸው። ሰው ስለ ኢየሱስ ያይገርመኛል። በተረፈ ግን ሁልጊዜ ስለ ኢየሱስ ሳስብ 4 ነገሮች አሉ። የመጀመሪያው ኢየሱስ የሞተ አስነስቷል፣ ሞቶ የተቀበረ አስነስቷል፣ የታመመ ፈውሷል፣ ኢየሱስ ክርስቶስ ዱዳ እንዲናገር አድርጓል። አጋንንት በስሙ ይወጣል፣ ሽባ በስሙ ይተረተራል፣ ይድናል። ኢየሱስ በጣም ከሚገርመኝ ከሰራቸው ድንቅ ነገሮች በተጨማሪ ለማስተማር የሚጠቀማቸው ቃላቶች በጣም ይደንቀኛል። ለምሳሌ ገበሬ ጋር ሲሄድ እያንዳንዱ ሙያ የራሱ ቋንቋ አለው። ለምሳሌ ዶክተሮች መሀል ስትቀመጥ በሕክምና ተርሚኖሎጂ ነው የሚጠቀሙት። እነሱ ላይገባ ይችላል። ዶክተሮች ጋር ሄደህ በእግር ኳስ ቋንቋ አትነጋገርም። እግር ኳስ ተጫዋቾች ጋር ስትሄድ በእግር ኳስ ቋንቋ ነው የምትነጋገረው። ሁሉም ነገር የራሱ ቋንቋ አለው። ኢየሱስ በሄደበት ቦታ ሁሉ ማህበረሰቡ እንዳለበት ነባራዊ ሁኔታ ቋንቋቸውን ይጠቀማል። ለምሳሌ ገበሬ ጋር ሲሄድ በግብርና ቋንቋ ይጠቀማል። ዘሪ ዘር ሊዘራ ወጣ ይላል። አሳ በማጥመድ ምሳሌ ይሰጣቸዋል። ግብር ሰብሳቢዎች ጋር ሲሄድ በግብር ሰብሳቢ በታክስ ቋንቋ ያወራቸዋል። ነጋዴ ጋር ሲሄድ በንግድ ቋንቋ ምሳሌ ይሰጣቸዋል። ኢንድ ሪዘልቱ ምንድን ነው? ሰዎች እንዲገባቸው እንጂ እንዲወሳሰብባቸው አይደለም።
ዓላማ ሰዎች እንዲገባቸው ከሆነ ሊገባቸው በሚችል ቋንቋ ማስተማር እንዳለብህ ራሱ ይነግራል። ገበሬው ጋር ሄደህ በምህንድስና ቋንቋ በኢንጂነሪንግ ቋንቋ ብትናገር ቃሉ ትክክል ሊሆን ይችላል፣ ገበሬው ግን አይገባውም። እና እንደየቦታው እንደየሁኔታው የሚጠቀማቸው ምሳሌዎች ራሱ በጣም ይገርመኛል። በጣም 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 ነው የሚደንቀኝ። እሺ መለስ እያደረኩ ደግሞ ልጠይቅ። የሐዋሳ ልጅ ነህ እንግዲህ። ሐዋሳ እኔ በጣም ነው የምወዳት። የደቡብ ልጅ እንደመሆነ መጠን ድሮ የክልል መቀመጫ ከተማም ከመሆኑ አንጻር እንመጣ ነበር ለሽርሽር ራሱ በአመት ምናምን አንድ ጊዜ ፋሚሊ ወስደን ነበር። በተለይ ትምህርት ቤት ስናልፍ ምናምን ሐዋሳ ነበር። የሐዋሳ ልጅ ነህ እና የሐዋሳ ልጅነት ምን የተለየ ነገር አለው ቴዲ? ሐዋሳ ልጅ ስትሆን አይ ቲንክ ሐዋሳ አሁን ያለሁበት ለምሳሌ ከተማ ከቶሮንቶ ሞስት ዳይቨርስ ሲቲ የሚባል ዳይቨርስ ከተለያዩ ዓለማት የመጡ ሰዎች የሚኖሩባት ናት። ማን ነው የከተማው ነዋሪ የሚለውን አታውቅም። ቻይናው ፖሊስ ነው። አቢጌል አሸነፈኝ። እንዲህ ሰርፕራይዝ እንዳረግሽኝ ሰርፕራይዝ ያርግ። አሸነፈኝ። አስር ሺህ ነው ቅጣት ብሎ አዘናጋኝ እና ሐዋሳ በጣም ዳይቨርስ ሲቲ ከመሆኑ የተነሳ ሁሉም አይነት ብሔር ብሔረሰቦችን ታገኛለህ ሐዋሳ ውስጥ። ወላይታው አለ፣ አማራው አለ፣ ኦሮሞ አለ፣ ሲዳሞ አለ እና አንደኛ እዛች ከተማ ብቻ በመኖር የሁሉንም ብሔር ብሔረሰቦች ባህሪ፣ አኗኗር፣ ሁሉ ነገር ታውቃለህ። ስለዚህ በተለይ ከብሔር ብሔረሰቦች ጋር የሚኖርህ ትውውቅ ኢዚ እንዲሆን የሚያደርግ ከተማ ነው ብዬ ነው የማስበው ሐዋሳ። ስለዚህ ለየት ያደርጋል። ለምሳሌ አዳማ ብትሄድ ሞስትሊ ሊኖሩ የሚችሉ የከተማ ነዋሪዎች የተለያዩ ስብጥር ቢሆንም ታውቃለህ። ሶዶ ብትሄድ ታውቃለህ። ገባህ አይደለም? መቀሌ ብትሄድ ታውቃለህ ማጆሪቲም ሊሆን እንደሚችል፣ ወይ ባህር ዳር ወይ ወደ ጎንደር አካባቢ ብትሄድ ታውቃለህ። ሐዋሳ ግን ስትመጣ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች በሙሉ ያሉባት ከተማ ናት። እኔ ሐዋሳን በጣም ነው የምወዳት። በጣም ከምወዳቸው ከተሞች ሁለተኛዋ ከተማ ነች ሐዋሳ ለኔ። አንደኛዋ ምንድን ናት? ምኖርባት አዲስ አበባን በጣም ነው የምወዳት። ባይዘው በጣም ነው አዲስ አበባን የምወደው። ደስ ይለኛል በጣም። ጋይዝ ቴዲ አሸንፎኛል። መቅጣት ስትችል ንገረኝ፣ እቀጣለሁ በለኝ። ቅጣት ላስመርጥ አሁን ወይስ? እሺ በ10 ሺህ ነው ቅጣት። ጋይዝ ታብታብ አድርጉ። የመጀመሪያው አንድ ሙዚቃ በፈለግከው ቋንቋ ትዘፍንልኛለን። ማን? ምርጫ ሰጣለሁ። ትቀበላለህ ወይ አትቀበልም? እግዚአብሔር ገስጽ። ቀጣይ ሌላ ከዚህ ይህን ከአማራጭ ውስጥ አውጣ። ቅጣት እኮ ማለት የምትፈልገውን እንድታደርግ ሳይሆን ማትፈልገውን እንድታደርግ ነው አይደል? ቅጣት አይኔ ቤንጤ ነኛ። ስለዚህ ምርጫ አስቀምጥልሃለሁ። ጋይዝ ቅጣት በ10 ሺህ ነው። 3 አበባ ከዛ ትሪፕል። ቀጥልሽ። አንደኛው በኦሮምኛ ትችላለህ? አፋን ኦሮሞ ፐርፌክት አይደለሁም ወይ? አቢጌል 3 አበባ። እሺ እኔ ከቀጣይ በኦሮምኛ ዘፍንልሃለሁ ከፈለግ። አንድ ከቻልክ ትዘፍናለህ። ሁለተኛ ዘፈን ውጣ። እኔ አልቀጣም። ዘፈን ጴንጤ ነኝ ቴዲ። ለምንድን ነው የምታናድደኝ? ምርጫ ነው እኮ የምሰጠህ። እሺ አቢጉዬ። ሁለተኛ ቋንቋ ትናገራለህ በደንብ? አዎ። ሌላ አንድ ሰው አንድ አበባ። እሺ በወላይትኛ ትሸልላለህ? ሽለላ የለም። እኔ ከመንፈሳዊ ህይወቴ ጋር የሚሄድ ጥያቄ ጠይቀኝ። ሽለላ በወላይትኛ እኔ እንዳልካቸው ዘነበ ምናምን ሽለላ ልስበክ። በወላይትኛ ስለ ኢየሱስ ላውራ። ለምን እንደምታበሳጨኝ? እሱማ አንተ የምትፈልገው ካደረግኩልህ ምኑን ቅጣት ሆነ እኮ አሻሽላ። አሁን አንተ ሶስቱ ምን ሽለላ በወላይትኛ ሽለላውን ተው። አሁን እኔ ወንጌል ነው የምሸልልበት። አንተ የምትፈልገውን ከሰጠውማ ምኑን ቅጣት ሆነ ታዲያ? ምን ብዬ ነው የምሸልለው በወላይትኛ? አይ ዶንት ኖ። ሽለላ ሰምተህ አታውቅም? አንተ ባህር ዳር እንዴት ተማርክ? ሽለላ ዘፈን ነክ ነገር አለው። ሰው ማሞገሻ ነው። ጴንጤ ደግሞ እስቲ እኛ መስማት እንፈልጋለን። አሁን የኔ ቤት ሰዎች መስማት ፈለግን። በቃ ናፈቀን። በወላይትኛ ሽለላ። ጴንጤ ሰው አያወድስም፣ ሰው አያሞግስም። ለሰው ሙገሳ አልሰጥም። እሺ ፈጣሪህን አሞግስ በሽለላ። ደስ ነው የሚለኝ። በቃ ብቻ ሽለላ በሽለላ ትሆን ይሆንልን።
አዎ በሽለላት ሆኖ ነው ወላይትኛ ሆኖ ጌታን ከፍ አሁን ሪትሙን እንፈልጋለን። የሽለላን ታውቃለህ አይደለም? ከዛ ዜና ንባብ እንዳታደርገው። ኤኒ ጊፍትስ ትሪፕል አይመለስም አብዬ። ኤኒ ጊፍትስ ትሪፕል። እሺ ወላይትኛ እሺ ትሪፕል ነው ቤተሰብ፣ ትሪፕል ነው። እስቲ ምናሴ ደግሞ ምናሴ እኮ ተንኮለኛ ልጅ ነው፣ እያዋጣ ነው ሁሌ አይደል እንደሚሸልልብን እያለ ነው። እሺ ምናሴ ዋቆ ጉቶ ጌታ ይገስጻል። እሺ ሰልዋሳ መዳጦ ሰው ማይዳም ፔሌተራ ማስቃሊያን ካኬተራ ነሱታ ጉሰራ ኑና ፓታጦ ሰው ማይራሚ ነው የሱሰው ነና ጎይኔትስ ነና ሰቤትስ ነና ቦንቼትስ ኔፒያራ ኑ ጎይኒያ ሲባ ኑ ዘመሪያ ሲባ ኔኒ ውባፔ ቦላኔ ሚኔው ግዲዮጋ ጦቃ ግዲዮጋ ኑንካ ኤሪቾስ የሱሳ ተሸምፒያኔ ዮጎይናውሱ ተሸምፒያኔና ሰባውሱ ተሸምፒያኔና ጦቆጋውሱ የሱሳ ሰልዋፔ ወዳ ቡዴናው ሚሪካሊራጎ በቃ ኢየሱስ ጌታ። ሽለላ እኮ ለቅሶ አረከው። እግዚአብሔር ይገስጽ። ሽለላ እኮ እንደዛ ከዚህ በላይ እኔ እኮ እንዴ ተው እንጂ። እሺ ይሁንልህ፣ ብቻ ግን አልተዋጠልንም። ለቅሶ አረከው። አንተ እንዲዋጥልህ ልበርዞ ምን ላድርግልህ? እሺ አንተ አልተዋጠልህም እና እኛ እሺ ጋይስ ኤቭሪባዲ ታፕ ዲስ እኔ ሂር ዊ ጎ። አረ ቤተሰብ 10,000 ገባ። ቴዲ መከባበር ያለብን ይመስለኛል። ይቅርታ በጣም ይሄን ስላልኩ፣ ብንከባበር ደስ ይለኛል በጣም። የመጀመሪያ ቅጣት እሺ 15 ጊዜ እጅን ከፍ አድርገህ ወይም ደግሞ 5 ጊዜ እጅን ከፍ አድርገህ እንደው 5 ጊዜ ኢየሱስ ጌታ ነው ትላለህ። አብጊዬ ቴንክ ዩ ሶ ማች። አንድ ሁለተኛ ቅጣት መጽሐፍ ቅዱስ እኔ የማነበውን ክፍል ከኔ ተከትለ ትለዋለህ። ሁለት ሶስተኛ አንድ የምትወደውን ሰምተህ ከድሮ የሰማውን የጴንጤ መዝሙር ትዘምርልኛል። ሶስት ነገርኩ። በቃ እኮ ምንድን ነው የምትለኝ? አንድ ልዘምርልህ መዝሙር፣ የጴንጤ መዝሙር። እሺ በጣም ስሙት። በጣም የቆየ ነው። የማን ነው? እኔ ሰርች ያልኩኝ በጣም የቆዩትን ነው የምሰማው። እስቲ ዘምር የጴንጤ መዝሙር። የደረጀ ሙላት ሻለቃ አምሳ አለቃ ከፍ ዝቅ ቢያደርጉትም ግድ የለውም ዳዊት አይበርደው አይሞቀውም። የንጉሥ ዘር ለማግባት አያገለግልም። ከተማና ገጠር ጸባይ አይቀይርም። ብቻ እግዚአብሔር ይክበር፣ ዳዊት ደስ ይለዋል። ያ መንፈስ በእኔም ላይ ዘርን ቆጥሮ መጥቷል። ከዘር ነው እንጀራ ሲታደል ቃል በልተን ያደርነው ከዘር ነው። ቆይ አንዴ አታውቀው? ማይ ጴንጤ ፒፕል ቆይ እንዴ፣ እዚህ ጋር የተከበሩ ጴንጤዎች አሉ እኮ። የተወደዳችሁ ጴንጤዎች ይሄ መዝሙር ነው እንዲዘምር እናንተ የምትፈልጉት? ምንድነው እንዲዘምር የምትፈልጉት? አቆ ልክ ነው። ኦኬ እሺ። እኔ የመጀመሪያ ነው ከአንተ ስሰማ፣ ደረጀ ሙላት ነው የመጀመሪያ ነው ከአንተ ስሰማ፣ ግን ሌላ ዘምር እያሉ ነው። ሌላ ይዘምርልን፣ ሌላ ደግሞ ይዘምርልን። ሶስት አባ ቅጣት በ10,000 ነው። ለዝጌው መዝሙር ነው አይደል? መዝሙር ከመዝሙር ታበላልጣላችሁ እንዴ? እኛ እናበላልጥም፣ ግን ደግሞ ሌላም ዘምርልን። ሌላ ማለት ምን ማለት ነው? ሌላ ደግሞ የምታውቀው አንድ ሚሞሪ ያለ ጭንቅላት ላይ ደግሞ አንድ ዘምርልን። ይሄን ዘምራል። ተባረክ፣ ጌታ ዘመንን ይባርክ። እንዴ በዚህ መዝሙርም እኮ እግዚአብሔር ነው የሚወደሰው እኮ።
እኔ ምንም ሌላ ፖለቲካ አላወራውም። ቀጥታ ነው የጠየቅኩ። በጣም ደስ ብሎናል ማለት ነው። በዚህ መዝሙር እግዚአብሔር አይወደስም ሌላ ቀይር ማለት ዘፈን እኮ አይደለም። በዚህ መዝሙር እግዚአብሔር አይወደስም ሌላ ቀይር የሚል ቶን ካፌ ወጥቷል። አልወጣም። ላቀሳስር ብዬ ነው ከሰማይ ቤት ጋር አታቀሳስረኝም። እኔ ጴንጤ ስለሆንኩ መንፈሳዊ ዓለም ቴክኒካሊ እንዴት መኖር እንዳለብን በደንብ የምናውቅ ህዝቦች ነን። እስቲ የምትወደውን የሆነ መዝሙር ጋይስ፣ ትሪፕል ነው 10 ሺህ እንግባ። በ3 ነው የሚባዛው። ሳስበው የአምላኬን ቸርነት ምሕረቱን ዘምር ያሰኘኛል እንደገና በዋዛ የሚታለፍ መቾንና አላየውም እኔስ እንደ ዘበት የማይገባኝን ክብር አግኝቻለሁ። ደግሜ ቸርነ ብል አባቴ ብል ቃላት ሳጥቼ እንጂ ይሄ ሁሉ ሲያንስ ነው። ይሄ ሁሉ ሲያንስ ነው። ሞገስ ያገኘሁት አንተን አግኝቼ ነው ኢየሱሴ። የሰላሜ ምክንያት መሆንህን ታውቀዋለች ነፍሴ። የሰላሜ ምክንያት መሆንህን ታውቀዋለች ነፍሴ። ልቀኝልህ እኔ ብትወደኝ አይደሎይ ሰው መሆኔ። ሰው ሁሉ ሲሸሸኝ አሰብከኛ አልጠፋሁም። እኔ እንደዛ ደስ የሚል መዝሙር ነው። የማን መዝሙር ነው? ቴዎድሮስ ታደሰ መሰለኝ። ዋው ቴዎድሮስ ታደሰ ቴዎድሮስ ታደሰ ማለት እኔ ማነኝ? ማን ነበርኩኝ? ታናሻር ታማኝ አድርገህ ቆጥረኸኝ በቤት የሾምከኝ ራሴን አውቀዋለሁ ታናሹን ሰው አንተ ነህ ያሰብከኝ። ራሴን አውቀዋለሁ ታናሹን ሰው አንተ ነህ ያሰብከኝ። አታውቁም መዝሙር? ተባረክ ቴዲ፣ በጣም ደስ ብሎናል። አሁንም ልቀጣህ ነው ባይዘው። አይገርምም? ይሄ ቅድሙ ነው እኮ አልጀመርንም እኮ ምን 10 ሰከንድ አውቀው አታይም እንዴ? ኧረ አልጀመርንም። ምንድን ነው የምታወራው? ጀምረናል። ሁለተኛ ነው ቴዲ ነው። አልዋሸሁም። ጌታ ፊት ይኸው ሁለተኛ ነው። እየቀጣው እኮ ማይ ፋሚሊ ሄዷል። ሁለተኛ ቅጣት። ኧረ እዛ እየረበረሙኝ ነው ስዘምርላ ደጋግሜ እንደዘምር ነው የሚያስቀጥሉኝ። የመጀመሪያ ቅጣት ጋይስ፣ ከዛ ቅጣት ጻፉልኝ። እሺ አብዩዬ ዴቪዬ ቴንክ ዩ ሶ ማች ምረት የኔ አባት። እሺ የመጀመሪያ ቅጣት የጴንጤዎች ኳሊቲ የምትላቸውን 3 ነገሮች ትነግረኛለህ። ኳሊቲያቸው የምትላቸው። ሁለተኛ ቅጣት የእግዚአብሔር ቃል አነባለው። እቺን ነገር መቼም አልተውም። የእግዚአብሔር ቃል አነባለው። እኔ የማነበውን የእግዚአብሔር ቃል ከኔ ተከትለ ትለዋል። ቴዎድሮስ ታደሰ ሳይሆን ቴዲ ታደሰ ነው። ሶስተኛ ቅጣት። ሶስተኛው ምንድን ነው? ሶስተኛ ቅጣት ልነግርህ ነው። ሶስተኛ ቅጣት ኢየሱስ ብለህ እዚህ ግንባር ላይ ትጽፋለህ። አንደኛ ምንድን ነው? አንደኛ የጴንጤዎች ኳሊቲ የምትላቸውን በጣም በቃ ይሄ ነገራቸው ይገርመኛል የምትላቸውን 3 ነገሮች ትነግረኛል። ሁለተኛ የመጽሐፍ ቅዱስ ቃል አነባለው። እሱን ከኔ ተከትለ ትላታለህ ቃል በቃል። 3 ነገርኩህ እኮ ኢየሱስ ብለህ ግንባር ላይ ትጽፋለህ። የቀጣሁት ነው። የመጀመሪያው ኢየሱስ ብለህ ግንባር ላይ መጽሐፍ ከአንተ ምንም አይነት ማብራሪያ ትንታኔ አልፈልግም። 3ቱም ቀላል ነው። ስለዚህ ምን ላድርግ መሰለህ? ምን ላድርግ አሁን? እኔ መምረጥ ነው እንጂ የቸገረኝ አለመቀጣት አይደለም። አሁን የቸገረኝ መምረጥ ነው። ስለዚህ ደስ ያለን የእግዚአብሔር ቃል አንብብ። እኔ ከአንተ ተከትዬ እላለሁ። ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔር ቃል ሳነብ ለምን እንደሆነ አላውቅም። 4 ፔጅ እንዳታስብለኝ ግን እግዚአብሔር ቃል ነው። ለምን 380 ፔጅ አይሆንም? ዝም ብለህ ትላለህ። ጤና የለውም እንዴ?
ሻይ 4 ፔጅ እግዚአብሔር ቃል ነው። እግዚአብሔር ቃል ነው። ጋይ 3 አባ እናሸንፈዋለን። አሁንም ዊጋር ጋር አረ ቤተሰብ 3 ሰው እንደ ፈዘዝን እኮ ጆካ ተያዝን እኮ ምንድነው? ፊልጵስዩስ ምዕራፍ 2 ከቁጥር 9 ጀምሮ ያለውን እስከ ተወሰነ ክፍል አነብልሃለሁ። አተ ቴድሮስ ድምፅን ከፍ አድርገህ እኔ የምለውን ሕያውና ዘላለማዊ የሆነውን እግዚአብሔር ቃል ትላለህ። አሜን አሜን ነው። አሜን ነው። እግዚአብሔር ሰው ደግሞ እረፍት እየሰጠን ነቅጣው። እሺ ፊልጵስዩስ ምዕራፍ 2 ከቁጥር 5 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በክርስቶስ ኢየሱስ የነበረ በእናንተ ዘንድ ደግሞ ይሁን። በደንብ ስማኝ ቴዲ፣ እግዚአብሔር ቃል ነው። ቀልብን እዚህ ሰብስብ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ቴንክ ዩ። እርሱ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ለሞትም ይኸውም የመስቀል ሞት እንኳን ታዘዘ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው። ከስምም ሁሉ በላይ ያለውን ስም ሰጠው። ይህም ስም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ኢየሱስ ጌታ ነው። በልስቲ አንዴ ኢየሱስ ጌታ ነው። ሃሌሉያ። ሳይ ደስ ነው ቢለኝ እኔ እግዚአብሔር ቃል ሳነብ ለዝጊያው ጥያቄያችንን ደግሞ እያደረግን ከዛ ጨዋታችን እንቀጥላለን። እሺ አቴ ቴድሮስ እንግዲህ በሀገረ ካናዳ ነው የምትኖረው። የኢትዮጵያን ዲያስፖራ በአጭር አማርኛ ገለጸው። የኢትዮጵያን ዲያስፖራ በአጭር አማርኛ ተተተተ አረጋ ገለጸል። በጣም የተከበሩ ሰዎች ያሉበት ምድራችን አይታቸው ማታቃቸው ፍጹም ጋጠ ወጦች ያሉበት በኢየሱስ እሺ የብላት እንትን ነው የምናገረው። ማን እንፈራለን? በጣም የምታከብራቸው ሰዎች በጣም ሪስፔክት ልሰጣቸው የሚገቡ ሰዎች ያሉበት ከነዚህ ጋር አንድ ላይ ሆኜ እንዴት ሰው ተባልኩኝ ብለህ ራሱ በጣም የምታፍርባቸው አይነት ሰዎችም አሉበት። አይዶን ማን እንደሆነ አላውቅም። እዚህ ውስጥ ራሳቸው እየመረጡ ይሰዱ እኔ የሚጠራውን ስም በጣም ለምድራቸው የሚጸልዩ ያሉበት፣ ለሀገራቸው ቀና ልብ ያላቸው፣ ለሕዝባቸው ቀና ልብ ያላቸው ሰዎች ያሉበት፣ በተቃራኒው ደግሞ ለወጡበት ማህበረሰብ ኬር የሌላቸው ሰዎች ያሉበት፣ እነሱ ከበሉና ከጠጡ ሌላው ቢሞት እንደፈለገ ምንም ደንታ የሌላቸው ያሉበት። ስለዚህ የተለያየ አይነት ስብጥር ያለበት ገንዘብ ሲጠየቁ የሚሰጡ ገንዘብ የሚዘርፉም ያሉ